بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في كتاب الطلاق نعلنه من بلوغ المرام. وعن ابن عباس رضي الله عنهما قال كان الطلاق على عهد رسول الله صلى الله عليه وسلم وأبي بكر وسنتين من خلافة عمر طلاق الثلاث واحدة. فقال عمر بن الخطاب رضي الله عنه إن الناس قد استعجلوا في أمر كانت لهم فيه آنات فلو أمضيناه عليهم فأمضاه عليهم. رواه مسلم. هذا الحديث من أفراد مسلم في صحيح الإمام مسلم عند شارات متو سبع هلتنا حديثنا وعلى انجدي في أحاديث الصحيحين يالا حديثنا الصحيحين مالت صحيح الإمام البخاري وصحيح الإمام مسلم. سلزي صحيح الإمام البخاري لا ينباير زقب في صحيح الإمام مسلم من هنا عليالنا تزقبوال إن حديث يخالفوا يمثلوا حديثوች ሊመጡ ይችላሉ። እነዛ ደግሞ في احاديث صحيحين ያሉ አይደሉም ብሎም ደረጃቸው ራሱ صحيح አይደሉም ተብለዋል እንደ አክثر العلماء وان صحهم بعض الائمه እነዛ ሲመጡ ደግሞ እናያለን እዚህ ጋር ያላቸውን አላቃ حديثም ሚለው እንደሰማነው ከአብዱላህ ኢብኑ አባስ حبري هذه الامه وبحرها ከሳቸው የተላለፈ حديث ነው። من قالوا قال عبد الله بن عباس እንዲህ ይላሉ كان الطلاق ፍች ነበረ على عهد رسول الله صلى الله عليه وسلم በነብያችን በአላህ መላእክተኛ ዘመን عهد ማለት ዘመን ጊዜ ወቅት ማለት ነው ብለናል። وابي بكر በአቡ በክር الصديقም ጊዜ በሳቸውም ኺላፋ وسنتين من خلافة عمر ከዑመር ኢብኑ الخطاب ኺላፋ ደግሞ ከመጀመሪያዎቹ ሁለት አመቶች ላይ ነበራል። طلاق الثلاث ሶስት መፍታት واحدة አንድ ነበር የሚታሰበው። እንግዲህ ልብ በሉ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ በሁሉም ብሎም في خلافة من الصديق رضي الله عنه በሙሉ سنتين وحاجة ነው የማን ነው የصديق ኺላፋ። ከዑመር ኺላፋ ደግሞ ስንት አመት አለ? ሁለት አመት ድረስ አንድ ሰው ሚስቱን በአንድ ከሊማ ወይ አንድ መጅሊስ ላይ ሶስት ከፈታ ስንት ይያዝ ነበራል? አንድ ነበር የሚያዘው። እንግዲህ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ በአቡበክር ሲዲቅ ጊዜ ከዑመር ኺላፋ ደግሞ ሁለት አመት። ከዛ በኋላ ልብ በሉ ነስኽ የሚባል ነገር አይመጣም። አስለን ነስኽ ካለ የሚኖረው መቼ ነው? في عهد الرسول صلى الله عليه وسلم وحي የሚወርደው በሳቸው ላይ طيب እዛ ድረስ ሶስት ፍች አንድ ተብሎ ነበር የሚያዘው። እንግዲህ ሶስት ማለት ደግሞ እንዳናቀላቅል ሰውየው አሁን ፈቶ የተወሰነ ቆይቶ ሙራጃዓ አድርጎ እንደገና ደግሞ ፈቶ የተወሰነ ቆይቶ ሙራጃዓ አድርጎ እንደገና ከፈታ ይሄ አይደለም። جمع الثلاث بكلمة واحدة በሶስት ፈትቼሻለሁ ካለ ወይ ዙሃ አለበት ቦታ አንተ ጣሊቁን አንተ ጣሊቁን አንተ ጣሊቁን አላት። አንድ መጅሊስ ከሊማው ግን ምንድነው ሙተፈርቅ መስአላው ቀላል እንዳናየው በጣም ከባድ መስአላ ነው። ብዙ አይማ እንደ ጅባል ያሉ እንደ ተራራ የሰበቱ አይማዎችን ወደ ተዕዚብ የወሰደ መስአላ ነው። ማዕና الحق معه طيب ስለዚህ በነብያችን ጊዜ በአቡበክር ሲዲቅ ጊዜ ሁለት አመት من خلافة عمر አሁን ባልነው መልኩ ሲፈታ ሶስት ፍች አንድ ነበር የሚያዘው። ከዛ ከሁለት አመት በኋላ ሰዎች እንግዲህ ይሄንን ነገር በጣም ሲደፍሩት ዑመር ምን ሊሉ ነው? فقال عمر ابن الخطاب اي بعد سنتين من خلافته كما اسلف ከሁለት አመት ከሞላ በኋላ ከኺላፋቸው እንግዲህ በሳቸው አካባቢ ያሉ ሱሐቦችን ሰብስበው ሁሉም ሱሐቦች አሉ ማለት አይቻልም። እንግዲህ في عهد النبي صلى الله عليه وسلم የሞቱ ያንን ሁክም ያደርጉ አሉ። በኺላፈት ሲዲቅ የሞቱ አሉ። ብዙዎቹ ሐርብ ሪዳም ብዙ ቁራዎች ሙተዋል ብለናል። በዑመርም ጊዜ ያሉ ሱሐቦች በአጠቃላይ ያልተሰበሰቡ ዑመር አካባቢ ያገኟቸውን ሱሐቦች ሰብስበው ምን ሊሉ ነው? ان الناس ሰዎች قد استعجلوا ማለት ቸኮሉ ፈጠኗል في امر በጉዳይ ላይ
ካነት ለሁም ለነሱ የነበራቸው የሆነ ፊህ በዛ በጉዳይ አናቱን ማለት መረጋጋት እና መዘግየት እየቻሉ ቀስ እያሉ አንድ ባንድ መፍታት እየቻሉ ያንን ትተው እየቸኮሉ ሶስቱን ባንድ መልቀቅ አበዙ። ስለዚህ ምን እናርጋሉ? ፈለው አምضيناه عليهم ይህንን ስራቸውን ብናጸድቅባቸው ሶስት ያለን በሶስት ሂዳለ ብለን ብናረጋሉና فأمضاه عليهم ዑመር ረዲየላሁ ዐንሁ ሶስት ያለን ምን አረጉ? ሶስቱን ካለ መብት ይያለው ቀስ ይያለ መፍታት እየቻለ ስለተወ ስላልሶበረ استعجال ስላረገ ሶስቱን ብየሻለሁ ካለ ምን ይሆናል? ዑመር ረዲየላሁ ዐንሁ በዛው በሶስቱ ትሄዳለች። ከዛ በኋላ حتى تنكح زوجا غيره ይህን ሰውዬ ምን ማድረግ አትችልም አሉ። ማግባት አትችልም። በይኑና ኩብራት ሆናል። ሐዲሱን ከማስለፍና في صحيح الإمام مسلم ያለ ሐዲስ ነው። እንግዲህ ይሄንን ሐዲስ على ظاهره የያዙ ሰዎች አሉ። والحديث صحيح وصريح ግልጽ እኮ የሆነ ሐዲስ ነው። ጀባ ሶስት ፍች አንድ ነው የሚታሰበው መቼ? በነብያችን ጊዜ ሰለላሁ ዐለይሂ ወሰለም በአቡበክር ጊዜ ከዑመር ኺላፋ እስከ 2 ዓመት ድረስ። ከዛ በኋላ ሶስት ምን ታሰባሉ? ሶስት ታሰበ እና ይሄ ዑመር መነሰኽ አይችሉም። ይሄንን አባባል የሚለው ማን ነው ብለናል። ያጀባ ብዙ የታወቀው ሰዎች ልክ ሸይኹል ኢስላም ኢብኑ ተይሚያ ተፈሩድ እንዳረጉ አርገው የኢብኑ ተይሚያ አባባል ነው የሚሉት። ሀታ ትላልቅ ዑለሞች ነን የሚሉት የሳቸው ብቻ አባባል አይደል፣ የብዙ ሰው አባባል ነው ይላል። እንግዲህ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሱሐቦች አቡበክር የዑመር የራሳቸው ከ2 ዓመት ሳይሆናቸው በፊት ምን الخلافه ያባባል ነበር። በዚህ ነው የተጓዙት። ከዛ በኋላ ኢጅቲሃድ ነው ዕቁበተን ወዘጅራን ሶስትና ዲቃሉ ሶስት ጸድቅ የሚመጣ ሁለት ሐዲስ ቀርተን ደግሞ እንመለስበታለን። ሁክሙን طيب ይሄን ሐዲስ ማዕና እንይዛለን። وعن محمود بن لبيد رضي الله عنه قال أخبر رسول الله صلى الله عليه وسلم عن رجل طلق امرأته 3 تطليقات جميعا فقام غضبان ثم قال أيلعب بكتاب الله تعالى وأنا بين أظهركم حتى قام رجل فقال يا رسول الله ألا أقتله رواه النسائي ورواته موثقون እንግዲህ ضعيف النسائي 3401 ሐዲስ ይላል ያለው ሰው እዚህም ሙخرጁ ضعيف رواه النسائي በመጀለድና በገጽ ያመጣሉ 6ኛ ጁዝ ከ142 ገጽ እስከ 143 ገጽ ይላል። ورواته ثقات ولكنه من رواية مخرمة بن بكير عن أبيه ولم يسمع منه. رجال هذا الحديث موثقوች ثقاتوች ነበሩ። ችግሩ ያለው ግን እንቂጣዕ አለበት አሉ። እንግዲህ رجاله موثقون ማለት ብቻ ሐዲስን ደረጃውን ጥሩ ያደረገው ምክንያቱም ይሄ መخرمة ابن بكير ከአባቱ ያወራዋል ከአባቱ ደግሞ አልሰማም ማለት ከአባቱ ካልሰማ ምንድን ሊሆን ነው? ምን አለ ልንል ነው? እንቂጣዕ ሊኖር ነው። ሌሎቹ የአባቱ ኪታብ አለ ከአባቱ ኪታብ ወጃደተን ነው ያወራው ከአባቱ ሶራሐተን አለመስማቱ እንደውም በወጃዳ የሚወራ የአባቱ ኸጥ መሆኑን እርግጠኛ ከሆነ በወጃዳ ተሐሙልን አህሉል ሐዲስ ስለሚያበቁ አኢመት هذا الشان ሐዲሱ ላይ ችግር የለበትም የሚሉም አሉ። አየን ካን الامر ይሄ ሐዲስ ደግሞ የሚመራው እንግዲህ መሐሙድ ኢብኑ ለቢድ ብዙ ጊዜ እንዳልነው من صغار الصحابه البخاري رحمه الله ورضي عنه اثبت له الصحبه ነብያችን ሰለላሁ ዐለይሂ ወሰለም ቤታችን መጥተው ከሆነ ባሊ ውሃ በጉንጫቸው ይዘው እንግዲህ ልጁን ያጫወቱት ሲሉብኝ አስታውሳለሁ ብሎ ከነብያችንም ሰለላሁ ዐለይሂ ወሰለም ያወራው ሐዲስ አለ ከሷሃቦችም ያወራ። ስለዚህ አልሙሂም من صغار الصحابه ነው محمود ابن لبيد من ይላል اخبر رسول الله صلى الله عليه وسلم يا الله ملائكتኛ ተነገራቸው عن رجل سلسويه طلق امرأته ባለቤቱን ስለፈታ ሰውዬ 3 تطليقات جميعا ሶስትን ፍቾች ባንድ የሆነ ሰውዬ ሶስቱን ፍቾች ባንድ ይለቋል ሚስቱን በሶስት ፈቷል ባንድ ከሊማ የሚባል ወሬ ለነብያችን ሰለላሁ ዐለይሂ ወሰለም ተነገራቸው አሉ።
فقام غضبان ነብያችን ሰለላሁ ዐለይሂ ወሰለም የተቆጡ ሲሆኑ ቆሙ ተነሱ እንግዲህ የሚያስቆጣቸው ነብያችንን ሰለላሁ ዐለይሂ ወሰለም ምንድን ነገር ነው حرام ነገር ነው ማለት ነው ከዛ ሐዲስ ምን ረዳው ባጭሩ ሶስቱን በአንድ መልቀቅ ሶስቱን በየሻለሁ ማለት حرام ነው بدعه ነው طيب ثم قال كذا በኋላ ምን አሉ አዩልዓቡ بكتاب الله تعالى بالله قرآن بالله كتاب بالله احكام ሰዎች ይጫወታሉ ወይ ይጫወቱበታል ወይ አሉ وانا بين اظهركم እኔ በእናንተ መካከል ይያለሁ እኔ ሳልሞት በህይወት ይያለሁ እኔ ከሞትኩ በኋላ ለዒብ بكتاب الله ይቻላል ማለት አይደለም አባባል እኔ እንኳን ይያለሁ ገና ቁርአኑ ወርዶ ሳያልቅ አህካሞች ተብራርተው ሳያልቁ ትጫወታላችሁ ወይ ባላህ ሁክም الله سبحانه وتعالى في معرض احكام الطلاق ولا تتخذوا ايات الله من ይላል ብዙውን መጫወቻ ማላገጫ አታርጉ ሰዎች በማላ በጠላቅ የሚምሉ አሉ 100 ሺህ ፈትቻለሁ የሚሉ አሉ ይሄ ምን اتخاذ ايات الله هزوا እና ነብያችን ሰለላሁ ዐለይሂ ወሰለም ቁጥጥ አሉና በአላህ ኪታብ በአላህ አህካም ሰዎች ይጫወታሉ ወይ እኔ በመካከላችሁ ይያለሁ እንግዲህ በይነኩም ነው አظهر ሙቀሐም ነው ይላሉ ወይም ደግሞ አስሉ አظهر بين اظهرهم አለ የሚባለው ሰውየው ያው ሰዎች ላይ እየተበራታ ከፊቱም ከኋላም ሆነው የሚጠብቁት ሲሆኑ ነው فيما بعد ደግሞ ዝም ብሎ استعمال ተደርጓል حتى قام رجل عند ሰውዬ እስከሚነሳ ድረስ አለ محمود بن لبيد ከሷሃቦች አንደኛው ተነሳና ምን አለ فقال يا رسول الله الا اقتله ይሄን ሰውዬ እንደዚህ አስቆጣውትንና የአላህን ኪታብ ለዒብ አድርጎ የያዘውን ልግደለው ወይ ብሎ ፍቃድ እስከሚጠይቅ ድረስ والنبي صلى الله عليه وسلم لم يسمح له بالقتل ስለዚህ ከዚህ ሐዲስ ምን እንረዳለን ሶስትን በአንድ መልቀቅ ምንድነው ክልክል ነው حرام ነው ቢድዓ ነው ነብያችንን ሰለላሁ ዐለይሂ ወሰለም ክልክል ያልሆነ ነገር አያስቆጣቸውም ክልክል ያልሆነ ነገር በዲን ትጫወታላችሁ ወይ ስለማይሉ የመጀመሪያው በሶስት የተፈታች ሴትዮ እስከ ዑመር እስከ 2 አመት ድረስ በአንድ ነበር የሚታሰበው ከዑመር ኺላፋ ከ2 አመት በኋላ ነው ዑመር ሶስት በአንድ የፈታን ሶስት ያረጉት ይሄ አንድ ሁክም ይዛል ከዛ ሐዲስ ደግሞ ያዝነው ምንድነው ሶስቱን ማለት በአንድ ከሊማ በሶስት ትሄዳለች በአንድ ትሄዳለች የሚለውን ከዛ ሐዲስ አላዝ ሁክሙ ምንድነው ክልክል حرام ከሆነ አይቀርም በሶስት አትፍታ ነብያችንን ሰለላሁ ዐለይሂ ወሰለም በጣም ያስቆጣና የአላህን ዲን መጫወቻ አድርጋችሁ ትይዛላችሁ ወይ ያስባለ ሁክም ስለሆነ በሶስት መልቀቅ እንደማይቻል حرام እንደሆነ ደግሞ ከዛ ሐዲስ እንረዳለን وعن ابن عباس رضي الله عنهما قال طلق أبو ركانة أم ركانة እንግዲህ جميع النسخ أبو ነው የሚለው የታወቀው ግን ሩካና ነው አቡ የሚለው ከሊማ ሙቀሐም ወይም ደግሞ من النسخ ተጨምሮ ነው ይላሉ صاحب التوضيح توضيح الأحكام ያለው ሰው ካለ ያያል ملخص ما نقولهم እዛ ላይ በሰፊው አስቀምጠዋል توضيح الأحكام من عمدة ምንድነው የሚለው من بلوغ المرام للشيخ البسام استنتعلاችሁ ብዙ መራጅዎች አይቻለሁ من بينها الإصابة في تمييز الصحابة أبو ركانة لا لاقينهم ركانا ولا لا كل إيه أبو ركانة من إلال ابن عباس رضي الله عنهما قال طلق أبو ركانة أم ركانة فقال له رسول الله صلى الله عليه وسلم راجع امرأتك فقال إني طلقتها 3 قال قد علمت راجعها رواه أبو داود الحديث رواه أبو داود صحيح أبي داود عندش زتيمته هيا ሁለተኛ ሐዲስ ነው ይላል طيب እዚህም አቡ ዳውድ 2196ኛ ሐዲስ ነው ይላል ባይሆን بسندin ضعيف ሰነዱ ደካማ የሆነ ሰነድ ነው ይላል ታያላችሁ ቁጥሩን እንግዲህ አምጥቷል ያውኑ ሐዲስ ደግሞ ምንድነው የሚለው አብዱላህ ኢብኑ አባስ መጀመሪያ የቀራነውን ሐዲስ ያወሩ ሰሃቢ ናቸው ይሄንንም የሚያወሩ ሩካና ወይም አቡ ሩካና የተሰኘው ሰውዬ ኡም ሩካና የተሰኘችውን ባለቤቱን ምን አረገ ፈታ
ፈታና በሌላ ሪዋያ እንደሚብራራው فحزن عليها እንደዛ ነው ብዙ ሰዎች ያጀው ይፈታና ከፈታ በኋላ ወደ ምን ይገባል ወይ ሚዜውን ይጠፋዋል ስራው ቢጅልበታል ጓደኛው ያወራው ምን ቢል ውስጡ የሆነ ነገር ስላለ ምን ይሆናል حزن ውስጥ ይገባል ትካዜ ሐሳብ ሐዘን ውስጥ ይገባል ይሄም ሰውዬ ሚስቱን ፈታና እንዴት ፈታሃት ብሎ በጣም ተከዘና ወደ ነብያችን ሰለላሁ ዐለይሂ ወሰለም ያው መፍትሄ የሚፈልጉት ከሳቸው ነው ወደ እሳቸው ሲመጣ فقال له رسول الله صلى الله عليه وسلم راجع امرأتك ባለቤትህን መልሳት አሉት ነብያችን ሰለላሁ ዐለይሂ ወሰለም ባለቤትህን ምን አርጋት አሉ መልሳት فقال اني طلقتها ثلاثه من على سويه بسست እኮ ነው የፈታሃት قال قد علمت راجعها በሶስት እንደፈታሃት ምን አርጋለሁ ይያለው ነው ነብያችን ሰለላሁ ዐለይሂ ወሰለም አውቃለሁ መልሳታል ሐዲሱን እንግዲህ ፊሶይነን የአቢ ዳውድ ያው ቁጥሩ ምናምንም ተዘክሯል በዚህ ሪዋያ ተወርቷል አሁን በሚለው ሶስት በሚለው طيب ወደፊት የሚመጣ ደግሞ ሌላ ለፍዝ አለ وفي لفظ لأحمد الإمام أحمد دقمو لزقبوت بزقبوت لفظ في مسنده مالتنا طلق أبو ركانة امرأته في مجلس واحد ثلاثة لببال عندي مجلس عندي مجلس مالت عندي تقمطبت بوتا سايقير مالتنا ሶስት ፈታት በሶስት ከሊማም ቢሆን ያው ነው መጅሊስ አንድ ከሆነ በአንድ ከሊማም ቢሆን በሶስት ከሊማም ቢሆን ሁክሙ ምንድነው የሚሆነው አንድ ነው የሚሆነው ሁክሙ እንግዲህ طيب አንድ መጅሊስ አንድ ተቀመጠበት ቦታ ያለ ሶስት ፈታት فحزن عليها ከፈታት በኋላ በጣም ተከዘ አዘነ እንዴት ፈታዋት በሶስት ብሎ فقال له رسول الله صلى الله عليه وسلم يا الله ملائكتنا لسو من قالوا فإنها واحدة في مجلس واحد هنا ሶስት ነው እንኳን ብትል ምንድናት አሉት አንድ ነው የሚታሰበው ስለዚህ ምን ማድረግ ትችላለህ ይያሉት ነው ካሁን በፊት ካልፈታሃት ምን ይኖረዋል ሰውዬ ረጃ ለው ይመልሳታ وفي سندها ابن إسحاق وفيه مقال في سند رواية أحمد ابن إسحاق علبت እሱን ደግሞ ሰዎች ትንሽ مقال الله قالوا ضعيف رواه أحمد الإمام أحمد طيب 2383 حديث إلى في المسند እንግዲህ ማየት ነው راقم طيب يا هنا حديث ደግሞ የابن عباس رواية في أبي داود وفي مسند الإمام أحمد በሶስት እንደፈታ ሰውየው አንድ ሪዋያ በሶስት ፈቷታል ነው ይሄ ሩካና የሚባለው ሰውዬ ባለቤቱ ወደፊት ሌላ ሪዋያ ሊመጣ وقد روى أبو داود ደግሞ ዘግበዋል ይላል من وجه آخر በሌላ መንገድ أحسن منه አሁን ካሳለፍነው መንገድ ያማረ የሆነ ሰነዱ ሻል ያለ የሆነ ማለታቸው الإمام الحافظ ابن حجر أن ركانة صحيح وينو بلنا أبو ركانة ملو سيان ركانة ملو طلق امرأته سهيمة البتة سموان معمد እንግዲህ ያኛው ለቀብነው ማለት ነው ወይ ኩንያ ነው ስሟ ሱሃይማ ነው ሰህማ ሙከበር ይባላል ሱሃይማ ሙሰግ ይሄ ሩካና የተሰኘ ሰውዬ ሱሃይማ የምትባለውን ባለቤቱን አልበታ ፈታት አለ ያሁኑ ሪዋያ ደግሞ አልበታ እስካሁን ስንት ፈታት ነበር ያለው ሶስት አሁን ደግሞ አልበታ በት ማለት ያጀባ መቁረጥ ማለት ነው በተ الحبل ምን አረጋው ማለት ነው ቆረጠው ማለት ነው ይሄ በታ የሚባለውና በትላ የሚባለው ቃል ደግሞ በአረበኛ ደረጃ من صريح الطلاق አይደለም من كنايات الطلاق طلاق እንግዲህ አልፋዝ ለሱ ብቻ የሚጠቀሟቸው አልፋዞች አሉ ደግሞ ምንም ይባላል ኪናያት የሚባሉ ደግሞ አሉ በንያ የሚሆኑ ማለት ነው አሁን ይሄ አልበታ من كنايات الطلاق አልበታ ፈታት فقال والله ما أردت بها إلا واحدة فردها إليه النبي صلى الله عليه وسلم الحديث ضعيف أبي داود 379 ይላል እዚህ ደግሞ ضعيف رواه أبو داود 2206
رقم الحديث في سنن أبي داود 2206. طيب هي حديث المهم يروكان حديث ضعيفنا أبو داود زال إنداس علفنا صوست فتات ملو بطريق ابن جريج نو عن بعد أولاد ركانا نو ياوراو مجهول الشخص نو ياوراو ضعيف نو يلالو يمج يهنياو ግን ያወራው የሱ የሩካና ልጅ ነው بحديث أبيه أعلم ነው ይሉና አልበታ ያለውን ወደ ማስበት መይል ያደርጋሉ الإمام أبو داود بجميع طرقه حديث مضطربنا واضطراب አለበት አንዴ ሶስቱን ፈታ ይባላል አንዴ አልበታ ፈታ ይባላል ሐዲሱ አልሰበተ ስለዚህ አሁን እንግዲህ ምን አገኘን ሶስት ሐዲሶች አገኘን የመጀመሪያው ኢብኑ አባስ ነው የተቻለውን ብለናል ሁለተኛ ሐዲስ የመህሙድ ኢብኑ ለቢድ ሶስቱን የፈታ ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም በጣም ተቆጡበት ብለናል ሶስተኛው አሁን ያልነው የሩካና ሐዲስ خاصة بروايته الأخيرة بمجرشة رواية لا ابن عباس حديث خلفه لا يخلفه البتة فتاه على معلش نبياتنا صلى الله عليه وسلم أسمالك البتة بمالت يفلكه سنتنو عندنا يفلكه تعال ينياو سنتنو على عندنا تملال ماله እሺ አንድ ካልክ የነያው አንድ ከሆነ ሚስትህን ምን ማድረግ ትችላለህ ሊሉት ነው መልሳል እንግዲህ ጁምሁሮች ያዙት በዚህ ነው ማዕና الحديث ምንድነው ይያልን ضعيف ነው ሶስት ነው ብሎ ቢሆን ምን ሊሆን ነው አሉ ሶስት ያወድቁበት ነበር መፍሁሙ የዛ አንድ ነው ብሎ ማስማላቸው ሶስት ነው ብሎ ቢምል ምን ሊያረጉበት ነው አሉ ሶስቱንም ምን ሊያረጉት ነው ሊሄር ነው እንግዲህ የመጀመሪያው ሐዲስ صحيح ነው صريح ነው ይያልን ነው ሙስሊም ላይ ያለ ሐዲስ ነው ይያልን ይሄኛው ሐዲስ በመፍሁም المخالفه ነው ያዙት ጅምሁሮች እንግዲህ ሶስቱን ያለ ሰው بكلمه واحده او في مجلس واحد አንድ ነው የሚታሰበው የሚለው የተወሰኑ አይማዎች አባባል ነው ብለናል ደሊሉ ቀውዩ መስኖ ብለናል ሙስሊም ላይ ያለ ሐዲስ ነው ሙስሊም ላይ ያለውን ሐዲስ እነዚህ ጅምሁሮች የሚባሉት وعلى رأسهم الأئمة الأربعة تأولوا وده 6 تأويل አመጡለት ከዛ መካከል አንዳንዶቹ ምን ያሉ አሉ ቡኻሪ መቻ ወራው ሙስሊም ብቻ ነው ያወራው ቡኻሪ አለማውራቱ ሐዲሱ ላይ የሚያመጣው ችግር የለም ቡኻሪ ሶሒህ የሆነን ሐዲስ ሁሉ አወራለሁ አላሉ ሶሒህ ላይ ያለው ኪታቤ ላይ ያሉ ሐዲሶች ሶሒህ ናቸው ነው እንጂ ያሉት ሶሒህን ሁሉ ምን አላረግም እዚህ ኪታቤ ላይ አምጥቻለሁ አላሉ ሌላ قاعدتهم خلف የሚያረጋው كان الطلاق في عهد رسول الله على عهد ياله مرفوعنته صريح አይደለም ያሉዋል ይሄ እንግዲህ ሱሐቢ ምን ካለ ብለናል كان الامر في عهد رسول الله صلى الله عليه وسلم كذا قال حكم الرفع له مرفوع ነው ሐዲስ حكما على كل ሌላ ابن عباس فتواቸው ይሄን ያወሩትን ሐዲስ በሱ ላይ አይደለም على خلاف مرويه አውርተዋል አንተን ፈትዋ አርገዋል አሉ እኛ ምን ይዘው ባወሩት ሐዲስ ነው በሰሩት ስራ ሳይሆን በምንድነው ባወሩት ሐዲስ ነው አየን ካነላም መሳላው ከባድ ስለሆነ እኮ ነው አሸባ አሁን የሚሰራበት አብዛኛው ሰው ያው ቀውሉል ጅምሁር ስለሆነና ቀውሉል አይመ الاربعه ስለሆነ ሶስቱን ባንድ ያለ ወላ في مجلس واحد በስ እንት ተሄዳለህ ነው የሚሉት በሶስት ነው ተሄዳለህ የሚባል እሱን ፈትዋ ያረጋል لكن الائمه قدم እንዳልነው የሼኹ الاسلام ابن تيميه አያት ራሱ منتقى الاخبار የሚባል እኮ የሐዲስ ኪታብ አለ ሰምታችኋል በዚህ ኪታብ ሸውካኒ የሸረሁት ነይሉል አውጣር የሚባል ኪታብ አንዘክርም ብዙ ጊዜ ይሄ ነይሉል አውጣር የሚባለው የሸውካኒ ሸርህ ማን ነው የሚሸረው ያልን ነው منتقى الاخبار የሚባል ኪታብ የሼኹ الاسلام አያት የሰበሰቡት ሐዲስ ነው من عده كتب እዛ የሳቸው ባለቤት አልመጅድ ኢብኑ ተይሚያ ከተባለ እንግዲህ አያትዮ ናቸው ተቀዩዲን ኢብኑ ተይሚያ ከተባለ ደግሞ ሐፊዱ የልጅ ልጁ ሼኹ الاسلام ናቸው አልመጅድ ኢብኑ ተይሚያ ካነ ይፍቲ ሲራ ሶስቱን ያለ የምትሄደው ባንድ ነው በሚለው መስአላ አያትዮ በምንድን ነበር ፈትዋ የሚያደርጉት ብለናል ሲራን لخاصته لا يجهر بهذا ብዙ خلاف የሚመጣበት መሆኑን ስለሚያውቅ አያትዮ
سرا فتوى يرقال فلما جاء الحفيد أفتى بها جهرا يتوقعنا شباب بزا مكنايت من تدرقوال بلنا الشيخ الإسلام التيمية سجنوه وعذبوا ليلوچم مسائلوچ አምጥተው طيب ሌሎችም ያሉ አሉ على كل الاحوال مسألة كبد ያለ ነው ወደ መጨረሻ ያው صاحب التوضيح አመጡትን هيئات كبار العلماء በዚህ መስአላ ላይ ተሰበሰቡ يا شباب በእኛ ጊዜ ማለት ነው قريبا እንግዲህ 1393 ላይ ነው ይላል عدد اليومንም عدد الشهرንም አምጥተዋል ይሄን መስአላ ለማየት هيئات كبار العلماء ምን አረጉ ይያልን ውሳኔ ላይ ለመድረስ ተሰበሰቡ እኛ መርጂዕ ስለምናምንበት ነው ብዙ መራጂዎች አሉ አሁን يا شباب جوائر الفتوى አሁን በጣም በዝቷል ሁሉም የፈለገውን ይላል ግን የምንቀበላቸው ሙፍቲዎች አሉ ማንቀበላቸው አሉ ብሎ የፈለገውን ማለት አይቻልም هيئات كبار العلماء جهة موثوق بها ومعتمد عليها نات الناس تسبسبوا ይላሉ صاحب التوضيح توضيح الاحكام እኮ ብዙ ሰዎች እጅ ላይ አለ ይታያል እና ይሄን መስአላ በሕስ አረጉ بجميع جوانبها ሁለት ባንድ ነው የምትሄደው የሚሉትን ሰዎች አድላ አመጡ አይ በሶስቱ ትሄዳለች የሚሉትን ሰዎችም አድላዎች ማስረጃዎች አመጡ መጨረሻ ላይ ተወስል ያደረጉት ምንድነው አብዛኛው العدد الكبير هيئات كبار العلماء በሶስት ትሄዳለች የሚለውን አጸደቁ እየተግባባን ነው ያሸባ በስንት ትሄዳለች የሚለውን በሶስት ነው የምትሄደው የሚለው خمسة من هيئات كبار العلماء وعلى رأسهم عبد العزيز بن عبد الله بن باز والشيخ عبد الرزاق عفيفي وعبد الله الخياط ساچو قريبه مهونم يتاوقالو عدناچو في حياتهم معناتنو توفوا رحمهم الله جميعا ليلى بن خنين እና بن جبير የሚባሉ አምስቱ ዓሊሞች ባንድ ነው የምትሄደዋል ተወቁፍ አይደለም ያደርጉት አንዳንድ ጊዜ ተወቁፍ የሚያደርገዋል እነሱ ሐዲሱ ሙስሊም ላይ ያለ ሐዲስ በነብያችን ጊዜ በአቡበክር ጊዜ ሰለላሁ ዐለይሂ ወሰለም ረዲየላሁ በዑመር ኺላፋ 2 አመት ባንድ ነው የሚታሰበው እየተባለኛ በሶስት ይታሰባል አንልም በስንት ነው የምትሄደዋል ስለዚህ እነሱ ወሲዓሁም الخلاف እኛም እንደዛ አይነት መስአላ ላይ ضل ምናምን የሚባል ነገር የለም ጸላው ከበድ ያለ ነው አንተ تنظر الى ادله الفريقين ما ترجح لديك يذهب على بيت كونك معناتنو ترجح له يالترجح لهن ليلا يرجحون عذر تسطونا لا تضللوه ولا تعذبوه ولا تسجنوه قال له سلطان ስለዚህ መስአላው ይሄን ይመስላል አብዛኛው የሚለው በሶስት ትሄዳለች የሚለው ነው ደሊል የሚያይደው ግን የትኛው ነው ያን በአንድ ትሄዳለች የሚለው ምክንያቱም ዑመር ምን ሊያረጉ አይችሉ እንዳንድ ሰዎች ምን ያለው ሰዎች አሉ አብኑ አባስ ባወሩት ግልባጭ ፈትዋ ማድረጋቸው ዑመር ደግሞ በሶስት ትሄዳለች ማለታቸው ናሲኽ አግኝተው ሊሆን ይችላል ያንን ሙስሊም ላይ የተወራውን ሐዲስ ምን አግኝተውለት ሊሆን ይችላል ናሲኽ ሚነስኽ ነስ አግኝተው ይምጣ ያ ናሲኽ ቃል እንደውም ከዛ አልፈው በሙትዓ የመሰሉ አሉ ምን الائمه الكبار ይያሉ ሙትዓ እንግዲህ ሙስሊም ላይ በሰፊው አሳልፈናል የሙትዓ ናሲኽ ማታም ቀርተናል ማታው ደርስ ላይ ያለ ሰው ካለ ነብያችን ሰለላሁ ዐለይሂ ወሰለም كنت قد اذنت لكم في الاستمتاع من النساء وان الله حرم هذا الى يوم القيامه يا ناسخ ተገይቷል ይሄንን ሶስት ባንድ መታሰብን የሚነስኽ ነስ ሊኖር ይችላል የሚባል ነገር የለም ካለ ይምጣ ከሌለ محكم ነው حكሙ ከዚህ በላይ እንግዲህ ማለት አንችልም መስአላው ይሄንን ይመስላል ብዙ ጊዜ ጥያቄ ይመጣል አንተ አሁን የተባለውን ወዕይ ካረክ እንግዲህ ራስህ ምን ማድረግ ትችላለህ ራስህ ዘንድ ደሊሉ ይሄ ነው ቀውዩ ሚለውን ታረጅህና በዛኛው መያዝ على حسب الهوى አይደለም على حسب قوه الدليل طيب وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ثلاث جدهن جد وهزلهن جد النكاح والطلاق والرجعه الرجعه راسن يشال باب يمطال ودفيت بفتح الراء وكسرها والفتوى افصح رواه الاربعه الا النسائيه وصححه الحاكم الحديث صحيح الجامع لاي 37ኛ حديث الان حسن رواه ابو داود
2194 والترمذي 1184 وابن ماجه 2039 حديث إلى حسن صحيحهم يالوتالو حسنهم يالوتالو أبو هريرة رضي الله عنه يا الله ملاكتنيا صلى الله عليه وسلم انده بلوال للال ثلاث ሶስት ነገሮች አሉ ጅድሁና ጅዱ ምራቸው ምር ነው በምር መልኩ አምረህም ብትናገራቸው ምር ናቸው አሉ ወሐዝሉሁና ጅዱ ጫወታቸው ቀልዳቸው ምር ነው አሉ መቀለድ በእነሱ አይቻልም ጅዳቸውም ጅድ ነው ሐዝላቸውም وما هو بالهزل لال في سورة مان طيب طارق ነው مان طيب ሐዝል ማለት ባልታ ቀልድ ጫወታ በዛ መልኩ እንኳን ቢባሉ ጅድ ነው የሚሆኑት ምን ምንድናቸው አሉ አንካሁ አንደኛ ኒካህ ከምርህም ታጋባህ ጋብቻው ይፈጸማል እየቀለድክ ልጅን ሰጥቻለሁ ካልከውም ለሰውየው ሸርጡ ሰለማላ ምን ይሆናል ያ ሸባብ በኒካህ መቀለድ የለ አንደኛ ኒካህ ነው ሁለተኛ ወጣላቅ ይሄ ፍች የሚባለው ነገር መጠንቀቅ አለብህ እያባለጥኩ ነው እኮ እየቀለድኩሽ ነው የለም ከፈታህት ምንድነው የሚሆነው ይያልን ነው ያሸባው ፈታህት ነው እየቀለድኩ ነው ተምሪ አይደለም መጠንቀቅ አለብህ ሶስተኛ ረጅዓ ሰውየው ፈቶ ነበረ ጠላቅ ረጅዕያ ወነቱን ሆኖ ራጅዓቱኪ ታላት ትመለሳለች እየቀለደም ራጅዓቱኪ ቢላት ምን ትሆናለች እየተባለ ነው ትመለሳለች እና እነዚህ ሶስት ነገሮች ላይ መጠንቀቅ ያስፈልጋል وفي روايه لابن عدي من وجه اخر ضعيف بهنا منقر ደግሞ በሌላ ሪዋያ ابن عدي በዘገቡት الطلاق والعتاق والنكاح እንግዲህ በረጅዓ ቦታ ማንን አስገባ ኢታቅ ማለት እንግዲህ አሁን ባይኖርም ነፃ መልቀቅ ማለት ነው ባሪያ ተምርህም አዕተቅቱከ ብትለው እየቀለድክም ቢሆን حر ይሆንብሃል የሚል አቡ ማን ነው ابن عدي في الكامل ሊሆን ይችላል ሌላ ኪታባቸውም ላይ ሊሆን ይችላል የዘገቡት አለ ضعيف جدا حديثه ይሄ በጣም ضعيف ነው አሉ الارواء የሚባል ኪታብ 6ኛ 225 ገጽ ላይ ይገኛል ስለዚህ مسائل الطلاق እንግዲህ من اكثر المسائل ብዙ ሰዎች ከሚጠይቁት مسائل طلاق ነው ይባላል طلاق الله سبحانه وتعالى ሶስት አድርጎታል ሶስቱን ሰውየው ጠብቆ ኪታብና ሱና እንዳለው እንግዲህ طلاق ሱኒ ያለ ተብሏል طلاق ሱና ማለት ሰውየው መፍታት ያለበት ጦህር ላይ ነው ባለቤቱ እዛ ጦህር ላይ ሳይገናኛት መፍታትም ያለበት ደግሞ ምንድነው ብለናል አንዲ طلاق ይሄ እንግዲህ ካልተቻቻሉ መጨረሻ ላይ ከደረሱ ነው ከዛ ውጭ ሐይድ ላይ መፍታት የለበትም ቢፈታት ሁክሙ ምንድነው ራጅሁን ትናንት አሳልፈን ሶስቱንም መፍታት የለበትም حرام ነው ቢፈታት ሶስቱን በአንድ ከሊማና አንድ መጅሊስ ላይ ከሆነ ሁለት ቀውሎች ብቻ ነው ያመጣ ነው ማአነ في المساله በጣም ብዙ አቋሎች አሉ ከነዛ አቋሎች መካከል ያጀባ አይወድቅም የሚሉም ማለት ሶስቱም በየሻለ ቢላት ምን ያሉ አይማዎች አሉ من عمل عملا ليس عليه امرنا فهو رد እኛ ያላዘዝነውን እኛ ያላጸደቅነውን ነገር የሰራ ሰው ያ ስራው በሱ ላይ ምንድነው የሚለው ሐዲሱ የተመለሰ ነው ስላለ ይሄ ሰውዬ ነብያችን ሰለላሁ ያላዘዙትን ስላረገ ሸሪዓ የከለከለውን ስላረገ ሚስቱ ምን አትሆንም የሚለዋል አትሄድም የሚለዋል ላ ቢልዋሂዳ ወላ ቢሰላት المهم ይሄን ቀውል መኖሩን ማወቅ ነው ያሉበት ያሉ አይማዎች እንዳሉ خاصة أهل الظاهر بزنهم متمسك የሚያደርጉ كذلك ሁለቱ ቀውሎች ብለናል ከሁለቱ ቀውሎች አድላዎችንም የተቻለ አምጥተናል ما ترجح لديك ترجح ونكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه